አውሮፕላን ቢከሰከስ ምን ያደርጋሉ? ብዙዎቻችን ይህንን ማሰብ እንኳን አንፈልግም። ነገር ግን በአማካይ የነፍስ አድን ቡድን የተረፉ ሰዎችን ለማግኘት የ31 ሰዓታትን ይፈጅባቸዋል። ዛሬ ጄሚና ጓደኞቹ በጫካ ውስጥ ከደረሰ አውሮፕላን አደጋ በኋላ ለ31 ሰዓታት እንዴት መትረፍ እንደሚችሉ ይፈተናሉ። ይህንን የግል ጀት ገዝቼ ነበር፣ አሁን ግን ተከስክሷል። እርዳታ እስኪመጣ ድረስ እዚህ ምድረ በዳ ላይ ተዘግቶብናል። የመጀመሪያ እርምጃ ያለውን ሀብት መፈተሽ ነው። በአውሮፕላኑ ውስጥ የቀረው ጥቂት የውሃ ጠርሙስና ቀላል መክሰስ ብቻ ነው። ያለንን ምግብና ውሃ መቆጠብ አለብን። ቡድኑ በሁለት ተከፈለ። ግማሹ አካባቢውን ስቃኝ፣ ቀሪዎቹ ደግሞ ከአውሮፕላኑ ስባሪ መጠለያ መስራት ጀምረዋል። ነገር ግን ሁሉም ሰው ለዚህ ዝግጁ አይደሉም። እኔ የኢንተርኔት ስትሪመር ነኝ እንጂ ለጫካ ህይወት አልተፈጠርኩም። ጊዜው እየገፋ ሲሄድ የውሃ ጥም መጥፋት የማይችል ፈተና ሆኗል። ሉድዊግ የራሱን ድርሻ ውሃ ቀድሞ በመጨረሱ ቡድኑ ተጨንቋል። በዚህ መሃል በድሮን እርዳታ በአቅራቢያው ወንዝ መኖሩን ደርሶበታል። ወንዝ አግኝተናል። ይህ የህይወት መስመራችን ሊሆን ይችላል። ነገር ግን ጫካው አታላይ ነው። ሉዲንግ እንጨት ፍለጋ ወጥቶ በመጥፋቱ ሌሊቱን በጭንቀት ተጀምሯል። ሌሊቱ ሲመጣ ቅዝቃዜውና ረሃቡ እየበረታ መጥቷል። ከሰዓታት በፊት ከነበረው ከፍተኛ ሙቀት ወደ ከባድ ብርድ መሸጋገራቸው ትልቅ ፈተና ሆኖባቸዋል። ከአሁን በኋላ መጫወት አቁሜያለሁ። በጣም እየበረደን ነው። ከሙቀት ድካም ወደ መንቀጥቀጥ ተሸጋግረናል። የእሳት አደጋ መከላከያ ሲሊንደር እንደ እሳት መከላከያ በመጠቀም በአውሮፕላኑ ሞተር ውስጥ እሳት አንድደው ለማደር ተገደዱ። በሁለተኛው ቀን ጠዋት የውሃ ጥሙ ከአቅማቸው በላይ ሆኗል። ቡድኑም በድሮን ያዩትን ወንዝ ፍለጋ ጉዞ ጀምረዋል። ውሃው ለህይወት አስፈላጊ መሆኑን የምታውቁት ስጠፋችሁ ብቻ ነው። ወንዙን ቢያገኙትም ውሃው ለንጽህናም ሆነ ለመጠጥ የማይሆን ሆኖ አገኙት። ተስፋ በመቁረጥ ወደ ስፍራቸው ሲመለሱ ግን አንድ አስገራሚ ነገር አጋጠማቸው። በጫካ ውስጥ የተረሳ የቆርቆሮ መጠጥ። 30ኛው ሰዓት ላይ ደረሱ። አሁን የቀራቸው 1 ሰዓት ብቻ ነው። የነፍስ አድን ሄሊኮፕተር የሚያርፍበት ቦታ ማዘጋጀት ነበረባቸው። ሄሊኮፕተሩ እንዲያርፍ የኤች የሚል ምልክት መስራት አለብን። ክሪስ እሳትን በመጠቀም በሳሩ ላይ ግዙፍ ምልክት ሰርቷል። ልክ በ31ኛው ሰዓት ከሩቅ የሄሊኮፕተር ድምፅ ተሰምቷል። ተሳካለን። 31 ሰዓት በዚህ አስከፊ ቦታ አሳልፈን በመጨረሻው ወደ ቤታችን እየሄድን ነው። ከአውሮፕላኑ አደጋ መትረፍ እድል ብቻ ሳይሆን የስትራቴጂ የትዕግስትና የቡድን የሥራ ውጤት ነው። ጄሚና ጓደኞቹ ይህንን በተግባር አሳይተዋል። በሚቀጥለው ጊዜ በአውሮፕላን ሲሳፈሩ ተጨማሪ ውሃ መያዝዎን አይርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። በሌላ ቪዲዮ እንገናኝ።